ولا تقعدوا معهم حتى يخوضوا في حديث غيره ይላል። በዚህ በቁርአን ላይ አላህና መልእክተኛው የነቢያት ስም የሚንቋሸሽበት ቦታ ላይ አትገኝ ተብሎ ተከልክሏል። እና አንድ ቦታ ላይ የሚገኝ ሙስሊም አላህ አለም እኔ በሙስሊም ስም ከፍተው ካልሆነ በስተቀር አላህና መልእክተኛውን ያመነ ሰው ይህን ቃል ያመነ ሰው አይገኝም። እንዲህ አይነት ቦታ ላይ ውይይት ሌላ ነው፣ ስድብ ሌላ ነው። ሁለቱን ያለየ ህዝብ ነው አብዛኛው ህዝብ። እሺ ጥያቄ ያለ ይቀጥል። አድሚኖች ካላቸው አስገባቸው በተራሽ። وقد نزل عليكم في الكتاب أن إذا سمعتم آيات الله يكفر بها ويستهزأ بها فلا تقعدوا معهم حتى يخوضوا في حديث غيره إنكم إذا مثلهم. وعليكم السلام. ሰላት ላይ ያለን ሐሳባችን የሆነ ሌላ ቦታ የምናደርገው ነገር አለና እሱ ላይ ሆነ ሐሳብ ነገር ሶላት እየሰገዳችሁ ሐሳባችሁ ወደ ሌላ መሄዱ ሶላቱን ምንዳውን ይቀንስባችኋል። ስለዚህ ምን ታደርጋላችሁ? ሶላታችሁ ሙሉ ትኩረታችሁ እሱ ላይ እንዲሆን የምትቀሩትን ቁርአን ማስተንተን ይሄ ነው። እሺ ጀዛኩም ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም ነው ወንድም? ሰላም ነው። ሱዋማ ነው። ሰላም ነው አልሐምዱሊላህ። ጠይቅ ሀቢቢ ጠይቅ። በቃ እኔ በኋላ ጠይቃለሁ። እሺ ቀጣሽ ሁሴን፣ እኔ አንድ ጥያቄ አለኝ በሶላት ዙሪያ ነው። እሱም ሶላት ስንሰግድ መግሪብ ሰግደን ምሳሌ 3 ረካ ነው የምንሰግደው። ሁለቷን ሰግደን ብናሰላመት እንዴት ነው የምናደርገው? ነው ሁለተኛችን ለብቻውን የምንሰግዳት ወይስ ሁሉንም ባንድ እንደገና የምንሰግደው? ሁሉንም ባንድ አይደለም። ለምሳሌ መግሪብን እየሰገደ ሰውየው ረስቶ 2 ረካ ሰገደና አሰላመት፣ ምንድነው ማድረግ ያለበት ከተባለ እንደገና ተክቢረቱል ኢህራም አላሁ አክበር ይልና ከዚያ 1 ረካ ይሰግዳል። ከዚያ ስጁድ ሰህው ያደርጋል። ስጁድ ሰህው ያደርጋል። ጀዛከላሁ ኸይር። አላህ ይጨምርልህ፣ አላህ ይጠብቅህ። እሺ ሰላም አለይኩም። አማን ነው? አለይኩም ሰላም። ደህና ነኝ አልሐምዱሊላህ። እኔ 2 ጥያቄ ነበረኝ። እሱ ጆሮ ኪላ ይበላል እንዴ? ጆሮ ኪላ የሚባሉት ጆሮ ከሌ ምንድነው? ማለት በአረበኛ እንኳን አላውቅም። እዛ የሚረባልና እንትን ጥንቸል ለማለት ፈልገህ ነው? አይዋ ጥንቸል አረቡ ጆሮና ይብሉ አይደል? ጥንቸል ችግር የለውም ማለት አይዋ طيب ከዙሁር በኋላ ሸዋር ብንወስድ ጾማችን ከዙሁር በኋላ በላሻንደ ችግር የለውም። አሁን ነው ማሰር ትችላላችሁ። ይሄ አባቱ አሁን ትናንትና ያልቅሷል አይኔ አብቷል እሱ። እሺ አመሰግናለሁ። ይሄ ነው ጥያቄ። አይሽ እሺ ጥያቄ ያለ ይቀጥል። አድሚኖች ካላቸው የጨረሱትን ያወረዳቸው በተራ አስገቧቸው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። አልሐምዱሊላህ። እኔ ጥያቄ ነበረኝ ማለት ነው። እሺ ያኔ አንድ ሰው ከሰውየው ጋር ያኔ አውርዷቸውና አድሚኖች ሌላ ሰዎች አስገቡ። ጥያቄ ከሌላቸው አትግቡ ልጆች። የሰው ጊዜ እንትን አትበሉ።
አድሚኖች ያላችሁም نزلوهم تحت بسرعة. ألو تسمعون كلامي ولا؟ إن الله وملائكته يصلون على النبي الذين آمنوا صلوا عليه. ሰላም እንዴት ነው? ሰላም እንደምን አደራችሁ? ደህና ናችሁ? መጠየቅ ይቻላል ወይ? ሰላም እንዴት አደርሽ? ጠይቅ ትችላለህ። ኦኬ በጣም ብዙ ቦታ ላይ በእርግጥ እስልምና ቁርአን በደንብ አላውቅም። ነገር ግን በዚህ አፕሊኬሽን ላይ ሳነብ የካዱትን ወገኖች ግደሏቸው ምናምን ያለው እና ፕራክቲካሊ ደግሞ በጣም ብዙ አሸባሪ ቡድኖች በእስልምና ውስጥ አሉ እና እስልምና ለነዛ አሸባሪ ቡድኖች ይፈቅዳል ወይ የሚል ጥያቄ ነው ያለኝ። ያው አሸባሪ ቡድኖች የሚባሉት ናየት፣ ቦኮ ሃራም ምናምን የሚባሉት፣ በክርስትና ግን እንደዚህ አይነት አሸባሪ ቡድን አይተን አናውቅም። እስልምና ላይ ግን በጣም ብዙ አሉና እነዛን እስልምና ምን ይላቸዋል? እነዚህ ሰዎች እስልምናን አይወክሉም። እነዚህ ሰዎች እስልምናን አይወክሉም። የስም ሆነ ቦኮ ሃራም ላይ ያሉ እነዚህ እስላም አያዛቸውም። እነዚህ ጋር ታላር ነገር ግን በክርስትና እንደዚህ አይል የሚያልከው ነገር እሱ ተሳስቷል። መጽሐፍ ቅዱስ እግዚአብሔር ሴቶችን ግደሉ፣ ህፃናትን ግደሉ እያለ ብላቴናዎችን ግደሉ እያለ ያዛል። ቃል በቃል ሽማግሌዎችን ግደሉ። አንደኛ ሳሙኤል ምዕራፍ 15 ቁጥር 2 እና 3 ነው። ያ ብሉይ እኮ ነው። ብሉይ ስለሆነ እንደ ክርስትና አሁን በአዲስ ኪዳን ላለን ሰዎች የብሉይ ኪዳን ታሪክ በትምህርት ካልሆነ በቀር እንደ ዶግማ እንጠቀምበትም። አውቀዋለሁ ታሪኩን። እሺ ያን ትእዛዝ ያዘዘው የዛሬው አምላክህ ነው ወይንስ ሌላ አምላክ ነበር? ኢየሱስ ነው ሌላ አምላክ? ሴቶችን ግደሉ ብሏል። ኦኬ እሺ በቃ አንተ እንደምትለው እሺ እግዚአብሔር ግደሉ እያላዘዘን በል በቃ ተው ክርስትናን ተውና የእናንተ ሃይማኖት መግደል ይፈቅዳሉ። እሺ የኛ ፈቀደ እንበል ግድ የለም። እሺ እንበል አንተ እንደምትለው ብላታ አንዴ ልቀበልልህ ብለህ አታልፍም። እንደሆነ አምነህ ነው የምታልፈው። አንዴ ላስነብብህ እንዳ ቃል በቃል የገዛ መጽሐፍ ኢየሱስ ክርስቶስ ያየን እንዴት የተሻለ ይመስላል። ምን ይመስላል? ያ የሰራዊት ጌታ እግዚአብሔር ምን እንዳዘዘ አንብበው እስኪ። አማሌቃውያን የማያምኑትን እግዚአብሔር የማያምኑትን ግደላቸው ይላል። ኦሪት ነው ይሄ፣ በኦሪት የተጻፈ ሕግ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል። ምን ይላል? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል ይላል። ሕፃናቶችን ግደሉ እያለ ያዛል እግዚአብሔር። እዚህ ብቻ አይደለም፣ ሌላም ላሳየህ። ሁለት ይበቃል እንዳላረዝምብህ ማለት ነው። ያ ሽማግሌውንና ጎበዝን፣ ቆንጆይቱንና ሕፃናቶችን፣ ሴቶችን ፈጽማችሁ ግደሉ ይላል። ይህን ትእዛዝ ያዘዘው የዛሬው አምላክህ ኢየሱስ ክርስቶስ ነው ወይንስ ሌላ አምላክ ነው? የዛሬው አምላክ ትናንት የነበረው ዛሬም ያለው ነገም የሚኖረው አምላካችን እግዚአብሔር ነው። የማያምኑትን ለምድር እርግማን የሆኑትን አጥፋቸው ነው ያለው። ለምድር እርግማን የሆኑትን አንድ ቆይ እሺ፣ የቱ ጋር ነው ለምድር እርግማን የሆኑትን የሚለው? ሕፃናቶች የምን እርግማን ሆነው ነው? ሕፃናቶችን ግደሉ እያለ ነው። ሴቶችን ግደሉ እያለ ነው። ሽማግሌዎችን ግደሉ እያለ ነው። ለምን እግዚአብሔር ሴቶችን ይጠላል? ለምንድነው ሕፃናቶችን የሚጠላው? ግደሏቸው የሚለው ያው ሁለት ቦታ ያሳየው። ብዙ ቦታ ነው። ሕፃናት አይወድም፣ ይገላል። ልሽ ለምን ሴቶችን እንደዛ ኦኬ ኖርማሊ የገባሁት እኔ ልጠይቅ እንጂ አንተ ልጠይቀኝ አልነበረም። እኔ አሁን አዲስ ኪዳን ላይ ነው ያለሁት። አትግደል የሚል ሕግ ያለኝ አሁን ወደ ኋላ ትመለስ። ቅድም እንደ ምሳሌ ያነሳህልኝ ክርስትና ነው እንዳትረሳ።
እናንተ በእስልምና ያይሳሉ ወካራማሉ ይገላሉ አሸባሪ በእኛ ግን በክርስትና ብለህ አነጻጸርክልኝ አይደለ? ስለዚህ እኔም የገዛ መጽሐፍ ላይ ገብቼ ማነጻጸር ሐቅ አለኝ ማለት ነው። እስካነጻጸርክ ድረስ እናነጻጽረው ጊዜ እኛን እንደማይወክሉ ነገርኩህ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ላ ተቅቱሉ ጥፍለን ሰጊረን ወላ እምራአተን ወላ ሸይኸን ከቢረን ይላሉ። አደራ ህፃናቶችን እንዳትገሉ፣ ሴቶችን እንዳትገሉ፣ አዛውንቶችን ሽማግሌዎችንም እንዳትገሉ ይላሉ። ነገር ግን በቁርአንና በሐዲስ ላይ እንድንዋጋ የታዘዝነው ባጭሩ ማለት ነው ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም፣ እነዚያ በሃይማኖታችሁ ምክንያት ወይም በአላህ መንገድ ላይ የሚዋጓችሁን ተዋጓችሁ ነው የሚለው። ልብ የሚዋጓችሁን ተዋጉ ነው የሚለው። ሊያጠቃህ የመጣ ቃል ካለ ከራስ መከላከል፣ ያ ነው ጅሃድ ብለው ማለት ገብቶሃል አይደለ? እዚህ ጋር ግን እነዚህ ህፃናቶችን ግደሏቸው ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ህፃናትን ግደሉ አላሉ። ቃል በቃል ላሳይህ እችላለሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አደራ ህፃናትን እንዳትገሉ ይላሉ። አንተ አምላክ ግን ህፃናትን ግደሉ ይላል። ሌሽ መውት الأطفال ህፃናቶችን ለምን ያስገድላል? ሹ ذنبهم يعني እሺ ኦኬ እየሰማኸኝ አይደለ? አሁን እኛ ያለነው አሁን አዲስ ኪዳን ላይ ነው። የዛን ጊዜ የገደለ ይገደል፣ አይን ያወጣ አይን ይውጣ፣ ያመነዘረ በድንጋይ ይወገር የሚል ህግ ነበራቸው እስራኤላውያን። ይሄ ስለ ህግ አይደለም፣ ትእዛዝ እኮ ነው። ይሄ ህግ አይደለም። ይሄ በህግ አትውሰረው። እግዚአብሔር ህፃናቶችን ግደሉ እያለ ነው። ምን አድርገው ነው ህፃናቶችሽ? ሙሉውን አንብበው እንጂ ወዳጄ። ምንድነው ቆርጣ አምጥተህ እዚህ እንትን የምትለው? ሙሉን አንብበው። እሱ አይደለም። እሺ እሱ ይሁንልህ አልኩህ እኮ። እሺ በቃ የኛ ጌታ ገዳይ ነው ልበል። ቆይ ውሱ የኛ ጌታ ገዳይ ነው። እሺ ክርስትና ገዳይ እንዳልሆነ እኮ ዓለም ያውቀዋል። ክርስትና ክርስቲያን ገዳይ የገዳይ ሃይማኖት እንዳልሆነ የምህረት አምላክ እንደሆነ ይታወቃል። መጽሐፍ ነው የምታወራው። ያው መጽሐፍህን እያወጣህ እያሳየህ ነው። ህፃናቶችን ግደሉ እያለ ግደሉ አይልም ብለህ መናገር ይሄ መጽሐፍህን መካድ ነው። ኦኬ ለዛ ነው እናንተ የምትገሉት እናንተ። ለዛ ነው በሐሳብ ልልና ስትሸነፉ ሰይፍ የምታነሱት። ለዛ ነው። አሁን ወደ ማስረጃ ሄድና አውራ በማስረጃ እንደ ወንድ ልጅ ኢንሻአላህ ለክርስቲያኖች መጨረሻ ይሄ ነው። እንዲህ አይነት ፖለቲካ ሊሰሩባችሁ ነበር። ሰሞኑን ድራማ ያሰሩት ተሳክቶላቸዋል። ያው የት አድርጊ አንድ ጊዜ ከይቅርታ ጋር እንዲህ አይነት ፖለቲካ በጭንቅላታቸው ላይ ለመስራት ነበር ብዬ ትላንት አልነገርኳችሁም? ወላሂ አገራችሁ ነበር እና ትንቢቴ ተፈጽሟል። እውነት እላቸዋለሁ፣ ትንቢቴ ተፈጽሟል። ትላንት ነግሬያችሁ ነበር። ከዚህ ዓላማቸው ከበስተጀርባው ራሳቸውን ልንገደል ነው ብለው ያውና ገዳይ ናቸው ብለው በጭንቅላታቸው ውስጥ ተከታዮቻቸው ውስጥ ሊቀርጹባቸው ነው ብዬ ነበር። ያው ይሄን ነው። አሁንም አያቋርጥ። ወደፊትም ስራቸው ምንድነው? ያው ሙስሊምና ገዳይ ነው የሚለውን ነገር ለመቅረጽ ነው በተከታዮቻቸው ውስጥ። ለምን እንደሚጫወቱባቸው አላውቅም። በጣም ነው ያዘንኩት ወላሂ። አንድ የሚያስተውል እንኳን ትውልድ ይጥፋ። አንድ የሚያስተውል ከመካከላቸው አላህ ሙስተዓን። በጣም ያሳዝናል። ክርስቲያኖች የምላቸው ወላሂ መምህሮቻችሁ ወደ ጥፋት ይመሯቸው። ምን ያክል ለእናንተ ንቄት እንዳላቸው ነው የሚያሳየው። ራሱ ፖለቲካ ይፈጥሩና ይጫወቱና በጭንቅላታቸው ላይ እንደዚህ አይነት ድራማ ይሰሩባቸዋል። የነቢያትን መንገድ ፈልጋቸው እንዳታገኙ ነው። የአብርሃም መንገድ ትክክል ነው። የኢስሐቅ መንገድ ትክክል ነው። የያዕቆብ መንገድ ትክክል ነው። የነዚህን የነቢያት መንገድ ፈልጉ። የመሲሁን አምላክ የአብርሃምን፣ የኢስሐቅን፣ የያዕቆብን፣ የነ ሙሴን አምላክ ፈልጉ። አንድ አምላክ አላህ ስብሐነሁ ወተዓላ እነዚህን ሁሉ ነቢያት ልኳል። እስልምና የሚባልን ሃይማኖት ሰጥቷቸዋል። ይህን ሃይማኖት ፈልጉ። ነድዑኩም ኢለል ኢስላም ነድዑኩም ኢላ ዲን አልአንቢያኢ ወልሙርሰሊን ላ ተላዕቡን ዐለይኩም ወዐላ ዐቁሊኩም። በአእምሯችሁ ላይ ይጫወቱባችሁ። አላህ ሙስተዓን። እሺ ጥያቄ ያለ መቀጠል ይችላል። እሺ ኪዱ ይቅርታ፣ ጥያቄሽን ጠይቂ። እሱ እንዴት ነህ? ሰላም ነው? ደህና ነህ? አለሁ አለን። የሆነ ጥያቄ ልጠይቅ ነበረ። እሺ ጥያቄሽ ምንድን ነው? እሺ ቆይ እንደ ይቅርታ። እሺ
ያለ ቀጥል እስከዛ። ሰላም አለይኩም ሰው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ አሁን በእኛ በሙስሊሞች ረመዳንንና የአምስት ወቅት ሰላትን ግድ አድርጎብናል። ቁርአንን መቅራትስ ግድ አድርጎብናል ወይስ እንዴት ነው? አሁን እኛ ብዙዎቹ ቁርአን አንቀርም ማለት ነው። قال النبي صلى الله عليه وسلم طلب العلم فريضة على كل مسلم ومسلمة. شريعة أوقات مفلق بيان داندو وند الناس مسلم ጌታ ህግና ስርዓትን የምታገኝበትን ቃል እንዴት ነው መማር? We trade with Exodus. We take advantage of the best pricing on gold and oil, the lowest, tightest and እሺ አሁን ሁለተኛ ጥያቄ ሞዴሬተር አድርገዋለሁ። ጥያቄዎችን ጠይቆ እስኪያር ድረስ በእስልምና ላይ ትችት አለኝ ካለ ግባና ይጠይቅ። በቃ በውስጥ ተገናኝተን ከዚህ በፊት ታውቃላችሁ፣ በቪዲዮ ላይ ተሳድቦ ነው የሄደው። መሐመድ እንዲል አድርገው ብሎ በግልጽ ተናግሮ ነው የሄደው። ይሁን ዲያቆን በእስልምና ካላቸው እንመልስላቸው ዝግጁ ነን በየትኛውም ሰዓት። ጥያቄ ካለ አሁን ጠይቅ። በጣም ነው የማመሰግነው። የሁሉንም እሰማለሁኝ። ጥያቄ ምንም የለኝም። ጭንቅላቴን ነው የማመዛዝነው። ሁሉም ነገር መጽሐፍ ቅዱስም ያንተም ቁርአኑም ስላለኝ ሁሉም ኪታቡም ስላለኝ ከጓደኞች የሚወሰርኩኝ ስለሆነ ምንም ለራሴ ጥያቄ ለራሴ መፍትሄ ያደርጋለሁ። አያስፈልገኝም። አይ እናመሰግናለን። እሺ ቤቲ ሰላም። እሺ ነሲ ጥያቄ ካለሽ ጠይቂ። ጥያቄ ካለሽ ጠይቂ። ጥያቄ ካለሽ ጠይቂ። እሺ እሺ አንድ ሰው እስልምናን ለመቀበል ያለበት ማለት በቃ ማድረግ ያለበት ነገር ምንድን ነው? ሁለተኛ ነገር ደግሞ ይሄን ነገር ቤተሰብ አይቀበለውም እና እንዴት ነው ይሄን ፈተና እንዴት ነው ማለፍ የሚቻለው? እንዴት ነው ማለፍ የሚቻለው? በጣም ጥሩ። በመጀመሪያ ልናውቅ የሚገባው ነገር ምን አድርገው ኪሎ ከይቅርታ ጋር የመጀመሪያው ምንድነው ልናውቅ የሚገባው ነገር ሙስሊም ብሎ ማለት ራሱን ፈቃዱን ለአምላኩ ለአንዱ አላህ ያስገዛ ማለት ነው። ገብታችኋል አይደለም? ኢስላም ብሎ ማለት ለአንድና ብቸኛ ለሆነው አምላክ ራስን ማስገዛት። አንድ ሰው ሙስሊም ሲሆን ጊዜ خلاص ከነቢያቶች ህብረት ተቀላቀለ። እነ ኢብራሂም ጋር፣ እነ እስማኤል፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ሙሳ፣ እነ መሲሁ ጋር ከእነርሱ ጋር ከሆንክ ለምን የዓለም ሰው ከበስተጀርባ አይሆንም? ለምን ብቻህን አትቀርም? ምድር ላይ ምንም ሊመስልህ አይገባም። ዩሱፍ እስር ቤት ውስጥ በተወረወረ ጊዜ ታላቁ ነቢይ ብቻህን ነበር። ሁሉም እንዳለ ከሃዲዎች ነበሩ። እንደዚሁም ያሳደዱት ህዝቦች ምንድነው ከንግስናው ቤት ያስለቀቁት ምናምን። እስር ቤት ውስጥ በተወረወረ ጊዜ ትልቅ አምላክ የዋለልኝ ጸጋ እያለ ኢስላምን ይነግራቸው ነበር እያለ ይነግራቸዋል። ምን አለ ዩሱፍ? ኢኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላህ አለ ወሁም ቢልአኺረቲ ሁም ካፊሩን ወተበዕቱ ሚለተ አባኢ ኢብራሂመ ወኢስሐቀ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላህ ምን ሸይእ ዛሊከ ሚን ፈድሊላሂ ዐለይና ወዐለ ናስ ወላኪነ አክሰረ ናስ ላ የሽኩሩን አለ። ወተበዕቱ ሚለተ አባኢ አለ ዩሱፍ የአባቶቼን መንገድ ተከትያ ያለሁኝ አለ። ማናቸው አባቶቹ? ኢብራሂም ወኢስሐቅ ወያዕቁብ የአባቴን የአብርሃምን የኢስሐቅን የያዕቆብን አለ። ምንድነው መንገዳቸው? ማ ካነ ለና አን ኑሽሪከ ቢላሂ ምን ሸይእ በዚያ በአንድ እና ብቸኛ የሆነውን አምላክ ማግኘት ነው።
እርሱም በብቸኝነት ተገዝተህ ኑረህ ሞትክ ማለት በቃ አንተ እድለኛ ነህ። በቀጣዩ ዓለም የገነትን ዓለም የምትወርሳት አንተ ነህ፣ ሌላ አይደለም። እዛች አለ አይደል ذلك من فضل الله علينا وعلى الناس በሰዎችም ላይ ይህን ሁኔታ ውሎላቸዋል። ወላኪን አክተር الناس لا يشكرون ነገር ግን አብዛኛው ሰዎች ይህን ጸጋ አያመሰግኑም። ሌላ አጀንዳ ይሰጧቸዋል። ከዚያ በኋላ እንዳትሰሙ ይዘጓቸዋል። الذين يصدون عن سبيل الله እነዚያ ሰዎችን ከአላህ መንገድ የሚዘጉ ሰዎች ويبغونها عوجا እርሷንም የተጣመመች አስመስለው ለትውልድ የሚቀርጹ የሚፈልጉ ሰዎች ይህን ማድረግ وهم بالآخرة كافرون። እሺ አላህ ትንሣኤ ቀን የሚናገረው ነገር አለ የዛኔ ስለሚሆን واحشروا الذين ظلموا وأزواجهم وما كانوا يعبدون ይላል። አላህ ለመላእክቶች ያዛቸዋል የትንሣኤ ቀን ምን ይላቸዋል? እነዚያ በምድር ላይ በክህደት ነፍሳቸውን የበደሉ ከሃዲያኖችን እና ጥንዶቻቸውንም አምሳያዎቻቸውን ሁሉ ሰብስቧቸው ይላል። ወማ ካኑ ያዕቡዱነ ሚን ዱኒላህ ፈህዱሁም ኢላ ሲራጢል ጀሒም ወደ ገሃነም መንገድ ምሯቸው ብሎ ያዛል። መላእክቶች እንደዚህ በሰንሰለት ጥፍንግ አድርገው አስረውት ይዘውት ይሄዳሉ። ልክ ወንጀለኛ ታስሮ እንደሚወሰድ አይታችኋል። ስንት ክንድ ያኔ 70 ዚራዕን 70 ክንድ በሆነ ሰንሰለት ይታሰራሉ። ተጠፍንገው ታስረው ነው የሚወሰዱት። የውመ ዩስሐቡነ ፊናሪ ዐላ ውጁሂሂም እያለ ይናገራል። በፊታቸውም በገሃነም ወደ ገሃነም እሳት በሚጎተቱ ጊዜ እንዳጠቃላይ ከዚያ በኋላ እየተወሰዱ እያለ አላህ ምን ይላል? ወቂፉሁም ይላል፣ አንድ ያቆሟቸው ይላል። እየተወሰዱ ወደ ገሃነም ኢነሁም መስኡሉን እነሱ ተጠያቂዎች ናቸው ይላል። ምን ይጠይቃቸዋል? ማለኩም ላ ተናሰሩን ለእናንተ ዛሬ ምን ተገኝቶላችሁ ነው የማትረዳዱት? በምድር ላይ አንዳችሁ ከአንዳቸው ጎን ሆናችሁ ስትረዳዱ አልነበር እንዴ? ከጎንህ ላይ ስትለው አልነበር እንዴ በጥፋቱ ላይ? እና አሁን ተረዳዱ እንጂ ለምን ዝም አላችሁ ይላቸዋል። በል ሁም ልየውመ ሙስተስሊሙን አላምላካችን አላህ በእውነትም እነርሱ የዛኔ እጅ ሰጥተዋል፣ አለቀ በቃ። ከዚያስ ምን ያደርጋሉ? አቅበለ ባዕዱሁም ዐላ ባዕድን የተሰአሉን አለ። ከፊል ወደ ከፊላቸውን ዙረው ይወቃቀሱ ይጀምራሉ፣ ይጠያየቁ ይጀምራሉ አለ። መሪና ተመሪዎች ምን የሚል ጥያቄ ምን ወቀሳ ነው የሚያቀርቡላቸው? ቃሉ ይሏቸዋል አለ ተመሪዎቹ እነኩም ኩንቱም ተእቱነና ዐለል የሚን እናንተ ናችሁ ከቀኛችን ከፊታችን ወደ እውነት እንዳንሄድ ስትጋረጡብን የነበራችሁት፣ ወደ አምላክ መንገድ እንዳንሄድ ከፊታችን ቁማችሁ ስትዘጉን የነበራችሁት እናንተ ናችሁ ይሏቸዋል። ከዚያ እነዚያ መሪዎቹ ምን ብለው ይመልሳሉ? ቃሉ በል ለም ተኩኑ ሙእሚኒን አይ በመጀመሪያም አማኝ አልነበርክም፣ በእኔ አታማኸኝ ይለዋል። መጀመሪያም አማኝ አልነበርክም አንተ ሲጀምር፣ እኔ በእምነትህ ላይ ያገኘሁ በዛ ላይ ጽናትን ሰጠሁ እንጂ እኔ አይደለሁም ያስካድኩ። ወማ ካነ ለና ዐለይኩም ሚን ሱልጣን ይለዋል። እኔ በአንተም ላይ ስልጣን አልነበረኝም፣ ከፈለክ ማመን ትችል ነበር ይለዋል። በል ኩንቱም ቀውመን ጣጊን በእውነትም ወሰን አላፊ ሰው ነበርክ፣ ወሰን አላፊዎች ህዝቦች ነበራችሁ ለራሳቸው ብለው ይሸመጥጧቸዋል። አንዱ ሌላውን ይክዳል። እዚያ እኔ አላቅልህም፣ አንተ ነህ የመራኝ፣ አይ አንተ ነህ ለራስህ መጀመሪያ ክደህ ነው ያገኘሁ፣ በዚያ ላይ ጸናሁ እንጂ ያላጠመንኩም ይለዋል። ፈሐቀ ዐለይና ቀውሉ ረቢና ይላሉ። ያም ማለ ይህ አሁን በሁላችንም ላይ የጌታችን የአላህ ቃል እኔን የካዱ ሰዎች የእሳት ናቸው የሚለው ቃሉ በእኛ ላይ ተፈጽሞብናል። ኢና ለዛኢቁን እኛ የጀሃነምን እሳት ቀማሾች ነን። ፈአግወይናኩም ኢና ኩና ጋዊን ይላሉ። እኛ ጠመን ለራሳችን እናንተንም አጠመምናችሁ፣ ይሄ ነው እውነታው ይላቸዋል። ጥመት ላይ እንዳለ ያውቃሉ፣ ስህተት ላይ እንዳለ ያውቃሉ። ነገር ግን እንዴት አድርገን ወደ እውነት እንዳይሄዱ እነዝጋቸው የሚለውን መንገድ ይፈጥሩላቸዋል። በየጊዜው እንዲህ አይነት አጀንዳዎችን እያስነሱ ወደ እውነት እንዳትሄዱ እንዳትሰሙ የሚያደርጉባቸው ፖለቲካ ነው በእናንተ ላይ። ፈኢነሁም የውመኢዚን ፊል ዐዛቢ ሙሽተሪኩን አለ አምላክ አላህ ቀጥሎ እነርሱም የዛኔ በቅጣት ላይ ተጋሪዎች ናቸው አለ፣ አብረው የሚቀጡ ናቸው። ዘለዓለም እየተወቃቀሱ ይኖራሉ። በአንተ ምክንያት ነው፣ አንተ ነህ እዚህ ለመግባቴ፣ እኔ አላውቅልህም፣ አንተ ራስህ እየተባባሉ ይኖራሉ። በርካታ ቦታ ላይ ቁርአን ላይ አላህ አውስቷል ይሄን ነገር። ፈኢነሁም የውመኢዚን ፊል ዐዛቢ ሙሽተሪኩን ኢና ከዛሊከ ነፍዐሉ ቢልሙጅሪሚን አለ አምላክ አላህ እኔ ልክ እንዲሁ በአማጽያን በካዲያኖች ላይ ልክ እንዲህ እሰራለሁኝ አለ። ለምንድን ነው ይሄ ሁሉ የሆነው ሲባል ጊዜ አላህ ሱብሓነሁ ወተዓላ ተናገረ። ኢነሁም ካኑ ኢዛ ቂለ ለሁም ላ ኢላሃ ኢለላህ የስተክቢሩን
እነርሱ እነዚህ ሰዎች በአንዱ በአምላክ በአላህ እመኑ ከእርሱ በስተቀር ሌላ አምላክ የለም ሲባሉ ጊዜ ይህም በሉ ሲባሉ ሻሃዳ ቃል ነች ላኢላሃ ኢለላህ በሉ ሲባሉ ካኑ የስተክቢሩን ይኮሩ ነበር አለ። ወየቁሉነ ይላሉም አለ አኢና ለታሪኩ አሊሀቲና ሊሻዒሪን መጅኑን እኛ ለአንድ ገጣሚና ለአንድ እብድ ብለን አማልክቶቻችንን ልንተው ነው ይሉ ነበር አለ። በል ጃአ ቢልሐቅ ወሰደቀ አልሙርሰሊን በእውነትም እርሱ ሙሐመድ እውነትን ነው ይዞላችሁ መጥቶ የነበረ ይላቸዋል። ቀደምት ነቢያትንም አረጋግጦላቸዋልም ይላል። አዎ እነ አብርሃም እነ ኢስሐቅ እነ ያዕቆብ እነ ዮሴፍ እነ ሙሴ እነ መሲሁ እነዚህ ሁሉ ቀደምት ነቢያት እውነተኛ ነቢያቶች ናቸው ብለው በዚህ በተሰጣቸው ቃል ላይ በቁርአን ላይ አረጋግጠውላቸዋል። የእነርሱንም መንገድ ሊሰብኳችሁ መጥተዋል። የሁሉም መንገድ አንድ ሆኖ ታገኝታላችሁ፣ ሁለት አይደለም። ያ ምንድነው? ኢስላም ነው። አንድና ብቸኛ የሆነውን ፈጣሪ በብቸኝነት እርሱን መገዛት፣ በእርሱ ላይ ቅንጣት ሳታጋሩ አምልኮን ለእርሱ ብቻ አድርጉ ነው ያሏቸው። ያ መሲሁ ከነቢያቶች መካከል አንድ ነቢይ ነው። በጊዜው አምላክ ላከው፣ ለእስራኤል ልጆች እንዲያስተምር አስተማረ። በጊዜው ያ ነው እንጂ እርሱ በፍጹም አምላክ አይደለም፣ የአምላክ አገልጋይ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ አለ ኢየሱስ። ኤፌሶን ምዕራፍ 1:3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላክ አለው እያለ መጽሐፉ። ለምንድን ነው ያን አምላክ የማትፈልጉት? ማን ነው የክርስቶስ አምላክ? መቼም አምላክ አይኖረው። አምላክ አለኝ ካል خلاص እርሱ አምላክ አለ እንዳልሆነ እዚህ ጋር ታገኛላችሁ። ይሄ ነው አሌክስ። ሰላም ሰላም፣ እንዴት ነው? ሰላም አለይኩም። ደህና ነህ? ወአለይኩም ሰላም ወራህመቱላህ። የሆነች ሀሳብ ልሰንዝርና ልውጣ። ለክርስቲያኖች የማስተላለፈው መልእክት ምንድን ነው? እኔም ክርስቲያን ነበር፣ ግን ምን ልነግራችሁ ፈልጌ ነው፣ ውይይት አትወያዩ፣ በኢስላም ላይ ጥያቄ አትጠይቁ የሚላችሁ ሰው ያለ አይመስለኝ። በስርዓት በዲሲፕሊን የሰውን ሃይማኖት ሳታነውሩ ምናምን ብታወሩ ብትወያዩ ትችላላችሁ። ይሄን ብቻ ነው የምላችሁ። ስለዚህ በስርዓት በዲሲፕሊን ጠይቋቸው ይመልሱላችኋል። ይሄን ልላችሁ ፈልጌ ነው። አመሰግናለሁ። ጀዛከላህ ኸይር። ትክክል፣ ሹክራን። እሺ ልጆች ፕላስ 961 የት ሀገር ቁጥር ነው? ሳውዲ አይደለም? 966 ሳይሆን 961 በኤርት ነው። 961 ነው ያልኩት። እሺ በይሩት ነው አይደል? በይሩት። እሺ ኤስፒዋይ ሚውተናሳ ሄሎ፣ ሉብናን ነው የሚለው ሁሱ። ኦኬ ሉብናን ነው አንድ ላይ የሚጠቀሙት እዚህ ጋር +61 961 is the country code for ሌባኖን ነው የሚለው። ኦኬ ያው ነው አይደለ? ኦኬ ሉብናን እና ቤይሩት። እሺ وقد حصل خلاف بين الكومنتاتوريين فكيف نجمع بين الأقوال المختلفة؟ خلاف تفضل يعني خلاف እንዴት ነው ጀምዕ የምናደርገው? አንድ ናቸው እያሉ ነው። وقد اتفقت الكومنتاتوريات. እሺ ኤስፒዋይ ሰላም ይሰማል? ሰላም ነው። እንዴት ነህ? አለን። ሀሳብ መናገር ይቻላል? ጥያቄ ይሁን ብዙ ሀሳቦች ሰማን። ጥያቄ አለ? ወደ ጥያቄው እንገባለን። ግን ያው አንዳንድ ነገሮች እኔ አሁን ኦርቶዶክስ ነኝ፣ ግን አንዳንድ ነገሮችን ስለማይ ነውና እፎይ ሁሉንም ኦርቶዶክስ ይወክላል ብለህ ታምናለህ? እስኪ አንተ ንገረን። እኔ ክርስቲያን ስላላደለ ለማንኛውም እፎይ እኔና እንደኔ አይነት ኦርቶዶክሶችን አይወክልም፣ ክርስቲያኖችን አይወክልም። እኔ ቤተክርስቲያን ያደኩት ሊባል ይችላል። የቤተክርስቲያን ወዝ እንኳ የሌለው ሰው ነው። በስርዓት ውዳሴ ማርያም ዳዊት እንኳ ያልደገመ ሰው ነው። ቅዳሴ ዜማ ቢባል እንኳ የማይመልስ ሰው ነው። እና እሱን ሰምታችሁ ሁሉም እንደዛ እንዳሆነ ባትፈርጁ ደስ ይለኛል። ሲቀጥል ደግሞ ዓላማው
ስለ እምነት ብቻ አይመስለኝም እና ትንሽ ጥንቃቄ ብታደርጉ እናንተ ጋር ምዕመኑም እንደዛ ትንሽ ቢያስተውል ደስ ይለኛል። የቤተ ክርስቲያን ወዝ እንኳን አለው ማለት አይቻልም ይሄ ሰውዬ እና ምዕመኑ ትንሽ እዚህም ላይ ያሉት ክርስቲያኖችም ሙስሊሞችም ትንሽ ቢረጋጉ፣ በእናንተ በኩል ያሉት ደግሞ እንደዚሁ የሚያደርጉትን ብትገስጹ። እናንተ ማንም በስድብ አምላኩን የሚሰብክ የለምና መቼም በስድብ አምላኩን አስጥለ ወደ አንተ አታመጣውም፣ ወደዛም አትወስደውም እና እዚህም ቤት ያሉት እናንተም ጋር ያሉትን ትንሽ ስርዓት እንዲይዙ ብታደርጉ፣ እዚሁ ላይ እዚሁ ያላችሁት ማድረግ ስለምትችሉ ምዕመኑ ስርዓት ማስያዝ ይችላል እና እንደዛ ብታደርጉ። በዚህ አጋጣሚ ግን መናገር የምፈልገው እፎይ እኔና እኔም መሰሎችን አይወክልም። በእርግጠኝነት ውዳሴ ማርያም ዳዊት በስርዓት ያልተማረ የቤተ ክርስቲያን ወዝ የሌለው ሰው ሰው እና እምነትን መፈተሽ ጥሩ ነው። ሁሉም መርምሩ፣ ኩሉ አመክሩ ወዘሰናይ ግበሩ ይላል። ሁሉንም ፈትኑ መልካሙን ያዙ ይላል መጽሐፍ። እንደዛ ማድረግን እደግፋለሁ። እፎይ መጽሐፍት ላይ መስራቱን እደግፋለሁ። ከአፉ የሚወጡት ብዙ ንግግሮችን ግን ደጋፊ አይደለሁም። በእናንተም በኩል ያሉትን እንደዚሁ ብታወግዙ ደስ ይለኛል። ይህን ለመናገር ነው።